70,000 ጊዜ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ያለ ሰው 70,000 ጊዜ ወአህዲያሁ ያን ያለበትን ሰዋቡ ለሞተ ሰው ቢያደርገው ቢነይተው እንዴት ይታያል? ይደርሳል ወይስ አይደርስም ብሎ ጠየቃቸው። ታዲያ ምን ቢሉ ጥሩ ነው? ዓሊም አይደሉ? የኩኑ በራአተ ሊልመይት ሚን النار ይሆናል ስላቸው። አዎ اذا حلل الانسان هكذا 70,000 مره او اقل او اكثر 40,000 ያርገው 70,000 ያርገው 60,000 ያርገው 90 ያርገው እኔ ቅር የምሰኘው በ70 ብቻ ይቀይድ። አየህ ዓሊም አይደሉ? ይጨምር። አይ ድንበር አታበጅለት 70,000 ያስበለው ነው። 70 ተዓቡድ አይሆንም። አዎ እንጂ እንዴት አይደርስም? አላህ ሱብሃንአላህ ይደርሳል። ቁጥሩን እንትን አትበሉት ነው ያ ቁጥሩ ጋር አይሆን ጉዳያችሁ ነገር ወዲያት ኢለይሂ ነፈዐሁ الله بذلك ያን የሞተ ሰው እዛ አላህ ይጠመዋል አሉና ወዲያው ደግሞ ተጠየቁ። አሁንም ደግሞ ምን ተባሉ? ቂራአቱ አህል الميت አንቂራአቲ አህል الميت የቤተሰብ የማች ቤተሰቦች ቁርአን ቀርተው የቀሩበትን ሰዋብ ቢነይቱስ አንቂራአቲ አህል الميت ተሲሉ ኢለይሂ ኢለ الاموات ሰዋቡ ይደርስ መስሎታል አለ። يሲሉ ኢለ الميت አሉ ቂራአቱ አህሊሂ ወተስቢሁሁም ወተክቢሩሁም ወሳኢሩ ዚክሪሂም ሊላህ ተዓላ ለአላህ ቀርቶት ለነሱ ሳይሆን ለአላህ ቀርቶ ያን የቀራበትን ነገር ከሰጠ ተበረከተ የዛ አህዲሁ ኢለ الميت ወሰለ ኢለይሂ ምን ትላለህ አሉ። ይህን የሼክ ኢብራሂም ንግግርን አንዳንዶች ግልጽ ስላልሆነላችሁ መሰለኝ ወደ እኔ ሼር ያደረጋችሁት ነበር። በመጀመሪያ ንግግሩ የተቆረጠ ነው ማለት ከሆነ ዑለማ ነው ነቀል አድርገው እየተናገሩ ያሉት። ያ ነቀል ያደረጉለት ዑለማ እንዲህ ብሏል እያሉ የሚናገሩለት ዑለማ ማለት ነው። በዚህ ርዕስ ላይ የተለያዩ ዒባዳዎችን ሰርቶ ዚክር፣ ቁርአን እና የተለያዩ ዒባዳዎችን ሰርቶ ሰዋቡን ለሞተ አካል መነየት ያው አጅሩ ይደርሷል የሚልን አቋም የመረጡ ዑለማ ይሆናሉ። የዛን ዑለማ ንግግር ነው እሳቸውም እየተናገሩ ያሉት ማለት ነው። ለማንኛውም ርዕሱን በተመለከተ ትንሽ ግልጽ ለማድረግ ያክል ለሞተ ሰው የሆነን ዒባዳ ሰርቶ የዛን ዒባዳ ሰዋብ ለሞተው አካል ይድረስልኝ ብሎ መስጠትን በተመለከተ ዑለሞች ሁለት አይነት አቋምን ይዘዋል። የመጀመሪያው የትኛውንም ዒባዳ ለሞተ አካል ብንነይት ሰዋቡ ይደርሰዋል፣ የሞተው አካል በዛ ነገር ይጠቀማል የሚል አቋም ነው። ቁርአን ቀርተን ሰዋቡ ለሞተው አካል ይሁን ብለን መነየት ሊሆን ይችላል፣ ዚክር አድርገን ሊሆን ይችላል። የተለያዩ ዒባዳዎችን ሰርተን ለሞተው አካል ይድረስልኝ ካለ የትኛውም ዒባዳ ቢሆን ይደርሳል የሚሉ ዑለሞች አሉ። ሁለተኛው አቋም ምንድነው? ለሞተው አካል የሚደርሱ ሰዋቦች ማስረጃ ያመለከታቸውና የጠቆማቸው ነገሮች ብቻ ናቸው የሚል ነው። ለምሳሌ ለሞተ አካል ያንን ዒባዳ ሰርተንለት እንደሚደርስ ከተነገሩ ሰዋቡ እንደሚደርሰው ከተነገሩ ዒባዳዎች መካከል ሐጅ ማድረግ፣ ለሞተ አካል ሐጅ ማድረግ፣ ዑምራ ማድረግ፣ የጾም ቀዷ ካለበት ያንን ጾሙን መጾም ሊሆን ይችላል። እነዚህ ነገራቶች በትክክል ማስረጃ ያመለከታቸው ነገሮች ስለሆኑ ይህ ዒባዳ ቢሰራለት ሰዋቡ ለሞተው አካል ይደርስለታል የሚል ነው። ለምሳሌ ሐጅ ማድረጉን በተመለከተ ቡኻሪና ሌሎችም በዘገቡት ዘገባ ላይ አንዲት ሴት ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ። ምን አለቻቸው? ኢነ ፈሪደተላሂ አድረከት አቢ ሸይኸን ከቢራ ላ የስቡቱ ዐለ ራሒላ አፈሑጁ ዐንሁ ቃለ ነዓም። አንተ የአላህ መልእክተኛ አባቴ ሽማግሌ ሆኖ መጋለብንም የማይችል ሆኖ ሐጅ ግዴታ ሆነበት፣ ለሱ ሐጅ ባደርግለት እችላለሁን ብላ ስትጠይቅ ነብዩ ሰለላሁ ዐለይሂ ወሰለም አዎ ትችያለሽ ብለዋታል። ይህን በመመልከት ዑለሞች ለሌላ ሰው ሐጅ ማድረግ ይቻላል አሉ ማለት ነው። ሌላው ጾምንም ደግሞ ጾሞ ለሌላ ሰው ምንዳውን መስጠትና ማድረግ እንደሚቻል ከሚያመላክቱ ዘገባዎች አሁንም ቡኻሪና ሌሎች የዘገቡት ዘገባ ነው። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የሆነ ሰው ይመጣና ምን ይላቸዋል? ያ ረሱላላህ ኢነ ኡሚ ማተት ወዐለይሃ ሶሙ ሸህሪን አፈአቅዲሂ ዐንሃ ቃለ ነዓም ቃል ፈደይኑላሂ አሐቁ አን ዩቅዳ። አንተ የአላህ መልእክተኛ እናቴ የወር ጾም ያክል እያለባት ሳትጾመው ሞተች፣ ይህንን ነገር ቀዷ አላወጣላት እንዴ ብሎ ሲጠይቃቸው አዎ ቀዷ አወጣላት፣ የአላህ ዕዳ ከዳዎች ሁሉ ሊከፈል የሚገባ ነው ብለው ተናገሩ። ስለዚህ ሁለተኛው የዑለሞች አቋም ልክ በዚህ አይነት መልኩ ማስረጃ በግልጽ ያመለከተው ነገር ካልሆነ በስተቀር ለሞተ አካል የሆነን ዒባዳ ሰርቶ ምንዳው ይደርስልኝ ማለት አይቻልም የሚል ነው። ከማስረጃ አኳያም ስንመለከተው ትክክለኛና ራጂህ ሆኖ የምንመለከተው ይህንን አቋም ነው። ምክንያቱም ወደ ቁርአን አስተምሮትም ስንመለስ ሰዎች ራሳቸው ያልሰሩት ስራ ካልሆነ በስተቀር በሰዎች ስራ ሊጠቀሙ እንደማይችሉ መስመሩን ዝግ አድርጎታል። ከዚህ ከተዘጋው መስመር ይሄ ይፈቀዳል ልንል የምንችለው ግልጽ በሆኑ ማስረጃዎች የመጣን ነገር ብቻና ብቻ ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ፣ የሰው ልጅ ራሱ የሰራው ስራ እንጂ ሌላ ስራ የለውም ብሎ አላህ ሱብሓነሁ ወተዓላ በሌሎች ስራ መጠቀም እንደማይችል በዚህ የቁርአን አንቀጽ ላይ ይናገራል። ይህንን የቁርአን አንቀጽ በሚያጠናክር መልኩም ነብዩ ሰለላሁ ዐለይሂ ወሰለም ሙስሊምና ሌሎች በዘገቡት ዘገባ ላይ ምን ይላሉ? ኢዛ ማተ ልኢንሳኑ ኢንቀጠዐ ዐንሁ ዐመሉሁ ኢላ ሚን ተላተቲን፣ የሰው ልጅ በሞተ ጊዜ ስራው በሙሉ ይቋረጣል። ወደ እሱ የሚደርስም የለም፣ እሱም ወደ ሌላ የሚያደርሰው ነገር የለም፣ በሙሉ ስራው ይቋረጣል ከሶስት ነገሮች ሲቀር። በእነዚህ ሰውየው ሙቶ እንኳን ሊጠቀም ይችላል ማለት ነው። የሰው ልጅ ከሞተ በኋላ ሊጠቀምባቸው የሚችሉ ሶስት ነገሮችን ሲጠቅሱ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንደኛ ኢላ ሚን ሰደቀቲን ጃሪያ፣ ሰደቀተን ጃሪያ ሲቀር
ቋሚ የሆነ ሶደቃን ትቶ የሄደ መስጊድ አሰርቶ የውሃ ጉድጓድ አስቆፍሮ መሰል ቋሚ የሆነ ነገርን ትቶ የሄደ ሲቀር አው ዒልሚን ዩንተፈዑ ቢሂ ወይም የሚጠቀሙበት ሰዎች የሚጠቀሙበት የሆነን ዒልም ትቶ የሄደ ሰዎችን አስተምሮ መጽሐፍ ጽፎ የተለያዩ ነገሮችን አድርጎ ሰዎች በእውቀቱ የሚጠቀሙበትን ነገር ትቶ የሄደ ሲቀር ሌላው አው ወለዱን ሷሊህ የድዑ ለሁ ወይም ሷሊህ የሆነን ዱዓ የሚያደርግለትን መልካም የሆነ ልጅ ትቶ የሄደ ሲቀር ሁሌ እያስታወሰ ጌታዬ ሆይ ወላጆችን ማርልኝ እያለ ዱዓ የሚያደርግ መልካም ሷሊህ ልጅ ትቶ የሄደ ካልሆነ በስተቀር ከሶስቱ ውጭ የሞተ አካል ስራው ይቋረጣል፣ ወደሱ ምንም አይነት ነገር የሚደርስ ነገር የለም ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከዚህ ነቢያዊ ሐዲስና ቅድም ካሳለፍነው ቁርአን በመነሳት ዑለሞቹ በዝርዝር ማስረጃ የጠቀሳቸው ነገሮች ካልሆኑ በስተቀር የሆነን ነገር ሰርቶ ለሞተው አካል ሰዋቡ ይድረስልኝ ማለት አይቻልም ብለው ተናግረዋል። ቅድም የጠቀስነውን የቁርአን አንቀጽ ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ የሚለውን አልሐፊዝ ኢብኑ ከሲር ይህንን ሲያብራሩ ምን ይላሉ? ኢስተንበጠ ሻፊዒዩ ወመን ተቢዐሁ አነ አልቂራአተ ላ የሲሉ ኢህዳኡ ሰዋቢሃ ኢለል መውታ ሊአነሁ ለይሰ ሚን ዐመሊሂም ወላ ከስቢሂም። ኢብኑ ከሲር ምን ይላሉ? ኢማሙ ሻፊዒና እሳቸውን የተከተሉ ዑለሞች ከዚህ የቁርአን አንቀጽ ለሞተ አካል ቁርአንን ቀርቶ ሰዋቡን ስጦታ መስጠት ኢህዳእ ማድረግ ለሞተው አካል አይደርስም። ምክንያቱም ከነሱ የሆነ ከሟቾቹ ምንም አይነት በዚህ በኩል ስራ የላቸውም፣ እዛ ቂራት ላይ የነሱ ምንም አይነት ስራ የለምና ብለው ለሞተ አካል ቁርአን ቀርቶ ሰዋቡን መስጠት አይደርስም ይላሉ። ከዚህ የቁርአን አንቀጽ እስቲንባጥ ወስዶ ማለት ነው ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ከሚለው ወሊሃዛ ለም የንዱብ ኢለይሂ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኡመተሁ ወላ አርሸደሁም ኢለይሂ ቢነስን ወላ ኢማ። ለዚህም ሲባል ነብዩ ሰለላሁ ዐለይሂ ወሰለም ይህንን በማድረግ ላይ ሰዎችን አላነሳሱም። ለሞተ አካል ቁርአንን ቅሩ ይደርስለታል፣ የሞተው አካል ይጠቀምበታል፣ ቁርአን በመቅራት ላይ አደራችሁን እያሉ ሰዎችን አላነሳሱም። ምንም አይነት ጥቆማን ራሱ አልሰጡም ይላሉ። እንደዚህ እያሉ በዝርዝር ቁርአንን ቀርቶ ሰዋቡን ለሞተ አካል ሊድረስልኝ ብሎ የሚያደርጉት ነገር ኢማሙ ሻፊዒና እሳቸውን የተከተለ ለሞተ አካል አይደርስም። ምክንያቱም የሞቱ ሰዎች ስራቸው ተቋርጧል። አላህም ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ለሰው ልጅ የሰራው እንጂ ሌላ የለውም ብሎ ተናግሯል ብለው ኢብኑ ከሲር ይናገራሉ ማለት ነው። ከዚህም በተጨማሪ የሶሐቦችን መንገድ ብንመለከት እንደዚህ አይነት ነገር አናገኝም። ሶሐቦች ልጆቻቸው ሙተዋል፣ እህቶቻቸውን አጥተዋል፣ ባሎቻቸውን አጥተዋል፣ ሚስቶቻቸውን አጥተዋል፣ እናት አባቶቻቸውን አጥተዋል። ይህንን ሲያደርጉ ቁርአን እንቅራላቸው ብለው አንድ የቀሩት ነገር ከነቢዩ የያዙት አስተምሮት የለም። ዚክር እናድርገላቸው ብለው ያሉት ነገር የለም። ስለዚህ የሶሐቦችን መንገድ አይደለም ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ልጆቻቸው ሙተውባቸዋል። ይህ ነገር ኸይር ቢሆን ኖሮ ነቢዩ ሰለላሁ ዐለይሂ ወሰለም ለሞቱት ልጆቻቸው ቀርተው ያሳዩንና ያስተምሩን ነበረ። ከልጃቸው የትኛውም ልጃቸው ሲሞት ነቢዩ ሰለላሁ ዐለይሂ ወሰለም ቁርአንን ቀርተው ሰዋቡን ሀዲያ አልሰጡም። ዚክርንም ዘክረው ይድረስልኝ ብለው እንደዚህ አላሉም። እንደዚህ አይነቱን ነገር ነብዩ ሰለላሁ ዐለይሂ ወሰለም ያላስተማሩት ያላስተላለፉት መንገድ ስለሆነ መራቁና መጠንቀቁ በጣም በላጭ ነው። ምክንያቱም ለው ካነ ኸይረን ለሰበቁና ኢለይህ ይህ መንገድ ኸይር ቢሆን ኑሮ ቀድመውን ሰርተውት እናገኛቸው ነበር። በየትኛውም ኸይር ላይ በላጭ የሆኑ ሰዎች ስለሆኑ ማለት ነው። እንዳጠቃላይ ዚክሩን በተመለከተ 70 ሺህ የሚበል 170 ሺህ የሚበል የፈለገውን ያክል ይበል ያልተገደቡ ዚክሮችን በተመለከተ አላህ ሱብሓነሁ ወተዓላ ወዝኩሩላህ ዚክረን ከሲራ አላህን በብዛት ማውሳትን አውሱት ብሏል። በብዛት ማውሳት ነው። ነብዩ ሰለላሁ ዐለይሂ ወሰለም ገደበው ይሄን ያህል በሉ ያሉትን ደግሞ ከቁጥራቸው በላይ ልናሳልፍ አይገባም። ነገር ግን የተገደበውን ዚክርም ይሁን ያልተገደበውን ዚክሩን ከፈጸምንና ከአላህን ካወሳን በኋላ የዚህንን ምንዳውን ለሞተ አካል ለከሌ ይድረስልኝ ብሎ መስጠትን በተመለከተ ምንም አይነት ማስረጃ የሌለው የነብዩ ሰለላሁ ዐለይሂ ወሰለም ማስተምሮትም የሰለፎችም ማስተምሮት ያልሆነ ተግባር ስለሆነ ከዚህ ነገር ልንቆጠብ ይገባል። ለሞተ አካል መስጠት የምንችላቸው በግልጽ ማስረጃ ይመጡልን ሐጅ ማድረግ፣ ዑምራ ማድረግ፣ ለሞተ አካል ጾምን መጾም፣ እነዚህ በማስረጃ የመጡልን ጉዳዮች ናቸው። ከዚህ ውጭ ይሄም ይሆናል ያለ ሰው ማስረጃ አምጥቶ ሊያቀርብ ይችላል። ነገር ግን ማስረጃ ያላቸው እነዚህ ብቻ ሆነው ስለተገኙ በእነዚህ ላይ ብቻ ማሳጠር ተገቢ ነው ብለው ዑለሞች ገልጸዋል። ስለዚህ በየትኛውም ጉዳያችን ላይ የዒባዳ አፈጻጸማችን የትኛውንም ጉዳይ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ልንፈጽም ይገባል። ፈኢነል ኸይረ ኩለል ኸይሪ ፊ ኢትባኢ ሀዲይ ነብይ ሰለላሁ ዐለይሂ ወሰለም ወሰሓበቲሂል ኪራም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።